አንቺም ሰላምሽንና ንጽህናሽን ይዘሽ እኔም ተዋህዶነቴን ይዤ ለምን አብረን አንሆንም? ተዋህዶ ላይ ሰላምና ንጽህና ሲጨመርበት አስበሽዋል? የብዙ ሰዎች ኢጎ ሚንጫጫ ይመስለኛል። ሰላም ሰላም። ወንበሩ ሰው አለው? የለውም። አመሰግናለሁ። የለውም እንጂ ተቀመጥ አላልኩም። ሂጃብሽ ደስ ይላል። ሲበላሽ የሚያስተካክልልሽ ወንድ እድለኛ ነው። ያ እድለኛ ወንድ ደግሞ እኔ ነኝ። ሚስተር ሰን እባላለሁ። ሙስሊም ነኝ አይታየህም? ያወራሁት ስለ ፍቅር እንጂ ስለ ሃይማኖት አይደለም። ሃይማኖት ውስጥ ፍቅር አይሰራም። ውሸት ነው። ፍቅር የሌለው ሃይማኖት ሰምቼም አይቼም አላውቅም። አንቺ ኢስላም ነሽ። ኢስላም ማለት ደግሞ ንጽህናና ሰላም ማለት ነው። እኔ ደግሞ ኦርቶዶክስ ነኝ። ኦርቶዶክስ ማለት ደግሞ ተዋህዶና አብሮነት ማለት ነው። ስለዚህ አንቺም ሰላምሽንና ንጽህናሽን ይዘሽ እኔም ተዋህዶነቴን ይዤ ለምን አብረን አንሆንም? ተዋህዶ ላይ ሰላምና ንጽህና ሲጨመርበት አስበሽዋል? የብዙ ሰዎች ኢጎ ሚንጫጫ ይመስለኛል። ጤነኛ አትመስለኝም። የምታወራው ነገር እንዳለ ሐራም ነው። እሺ አሁን የምጠይቅሽን ከመለሽልኝ ወይ ጸበል እጠመቃለሁ ወይ ቁርአን አስቀራለሁ። ለሙስሊም ተብሎ የተሰራ የሰውነት ክፍል አለሽ? የለሽም። ፀሐይ ለሁላችንም ነው የምትወጣው። ሁላችንም 9 ወር ነው የምንረገዘው። ስንሞትም ሁላችን ወደ አፈር ነው የምንቀየረው። ስንሞት ሁላችንም ወደ አፈር የምንቀየር ከሆነ በሰው ልጆች መሃል ሴትና ወንድ የሚል የጾታ ልዩነት እንጂ የሃይማኖት ልዩነት መኖር አልነበረበትም። ከኖረም የፍቅር ድልድይ መሆን ነበረበት።